በዋሽንግተን ሂልተን ሆቴል በተካሄደው የዋይት ሃውስ የጋዜጠኞች ራስ ላይ በፕሬዚዳንት ዶናልድ ትራምፕ ላይ የተሰነዘረ የተባለው የግድያ ሙከራ የአሜሪካን የፖለቲካ ድባብ ዳግም አናውጦታል። ይኸው ክስተት ከፊታቸው የሚድተርም ምርጫ የሚጠብቃቸው ትራምፕ ምናልባትም የፖለቲካ ትርፍ ለማግኘት ሲሉ ያቀነባበሩት ድራማ ወይም ስቴጅ ድራማ ነው የሚሉ ጥርጣሬዎችም አስከትሏል። የጥቃቱ አድራሽ ግለሰብ ግላዊ ሁኔታም ለጥርጣሬዎቹ ተጨማሪ ግብአት እየሆነ ነው የሚገኘው። እንደ ተራ ወንጀለኛ ሳይሆን ከፍተኛ ትምህርት ያለውና ቪዲዮ ጌም አልሚ የሆነ የ31 ዓመት አስተማሪው ኮል ቶማስ አለን የታጠቀው መሳሪያ ይዞ በዓለም እጅግ ጥብቅ በሚባል የደህንነት መዋቅር የሚጠበቁት ፕሬዚዳንት ዙሪያ መድረስ መቻሉ በብዙዎች ዘንድ እንቆቅልሽ ሆኗል። ይህ ክስተት ታዲያ እውነተኛ የግድያ ሙከራ ነበር ወይስ በምርጫ ዋዜማ ህዝብን ለማንቀሳቀስ የታለመ ረቂቅ የፖለቲካ ትርኢት የሚል ዋና ጥያቄ በዓለም አቀፍ ሁኔታ በተለያዩ የማህበራዊ ትስስር ገጾች እየተነሳ ያለ እውነታ ሆኗል። እውነታው ግን ምንድን ነው? ዛሬ በዝርዝር ለመመልከት የመረጥነው ጉዳይ ሆኗል። ስለዚህ እናንተ የተከበራችሁ የገበያ ሚዲያ ተከታታዮቻችንም አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው እንድታስቀምጡልን እንጠይቃለን። ከተከታይ አጭር መሸጋገሪያ በኋላ እንመለሳለን። እስከዛ ድረስ ግን ምሽቱን በፕሬዚዳንት ዶናልድ ትራምፕ ላይ ተሰነዘረ የተባለው የግድያ ሙከራ እንዴት ተመለከታችሁት? ሐሳብ አስተያየታችሁን ኮሜንቱ ላይ እንድታስቀምጡልን ጋብዤ ከተከታይ አጭር መሸጋገሪያ በኋላ ተመልሼ እመጣለሁ። በድጋሚ አብራችሁን ቆዩ። በትላንትናው ምሽት በዋሽንግተን ሂልተን ሆቴል የተከሰተው ድርጊት በታሪክ ታይቶ የማይታወቅና በዓለም ላይ እጅግ ዘመናዊና አስተማማኝ ነው የሚባለውን የአሜሪካ የሴክሬት ሰርቪስ የጥበቃ መዋቅር እጅግ አስደንጋጭና አሳፋሪ በሆነ መልኩ የፈተነ ክስተት ሆኖ ነው የተመዘገበው። የጥቃቱ አፈጻጸም ከመጀመሪያ እስከ መጨረሻው ድረስ ስንመለከተው በከፍተኛ ጥበቃ በሚደረግበት ስፍራ ላይ ግለሰቡ የፈጠረው ሴኩሪቲ ጋፕ እጅግ ግራ የሚያጋባና በባለሙያዎች ዘንድም ጥልቅ ምርመራ የሚፈልግ ጉዳይ ሆኖ ተገኝቷል። ፕሬዚዳንቱና የሀገሪቱ ከፍተኛ አመራሮች በተገኙበት በዚህ ታላቅ የራት ግብዣ ምሽት ላይ ኮል ቶማስ አለን የተባለው ይኸው ግለሰብ ሻትጋን ተብሎ የሚጠራውን ጠመንጃ፣ ሽጉጥና በርካታ ስለታም ቢላዎችን ይዞ አዳራሹ የደህንነት መፈተሻ ጣቢያ ወይም ማግኔቶሜትር ድረስ መድረስ መቻሉ የመከላከያ መዋቅሩ ላይ ጥያቄ እንዲነሳ አድርጓል። ይህ የደህንነቱ ውድቀት ደግሞ የሚመነጨው ከግለሰቡ ስልታዊ ዝግጅት ነው ተብሎ ነው የታመነው። ኮል ቶማስ አለን በሆቴል ውስጥ ቀድሞ የተመዘገበ እንግዳ ወይም ሬጂስተርድ ገስት በመሆኑ ምክንያት በሆቴሉ ውጫዊ ክፍል ላይ የሚደረገውንና ማንኛውም ተሽከርካሪና ግለሰብ የሚፈትሸውን ጠንካራውን የሴክሬት ሰርቪስ የፍተሻ ቀለበት ወይም አውተር ፔሪሜትር ሳይነካ ወይም ሳይታወቅበት ለማለፍ ችሏል ተብሎ ታምኗል። ይህም ግለሰቡ በሆቴሉ ክፍል ውስጥ መሳሪያዎችን ቀድሞ ደብቆ እንዲቆይና በዝግጅቱ ሰዓትም በቀላሉ በሆቴል እንግዶች መተላለፊያ ወይም ሰርቪስ ኤሌቬተር ወይም ባካሎይስ በኩል ወደ አዳራሹ እንዲቃረብ ምቹ ሁኔታን ፈጥሮለታል የሚሉ መረጃዎች ወጥቷል። በተለይ ደግሞ በ2024 በፔንሲልቬኒያ ከደረሰው የግድያ ሙከራ በኋላ የደህንነት ተቋሙ ከዚህ በኋላ እንዲህ ያለ ክፍተት አይፈጠርም ብሎ በኮንግረስ ፊት ቃል በገባበት ወቅት አሁንም አንድ ብቸኛ ግለሰብ እንደ ትራምፕ አገላለጽ ሎን ወልፍ ሲሉ የገለጹት አንድ ግለሰብ መሳሪያን ታጥቆ እስከ ፕሬዚዳንቱ የቅርብ ርቀት ድረስ ለመድረስ መቻሉ ተቋሙ ውስጥ ያለውን የቅንጅት ማጣትና የስለላ ድክመት በግልጽ ያጋለጠ ነው እንዲባል አድርጓል። ጥቃቱ የተፈጸመበት ቅጽበት ደግሞ እጅግ አሳሳቢ የነበረው ለምንድን ነው የሚለው ጥያቄ ስናነሳ አጥቂው መሳሪያውን አውጥቶ ቶክስ መክፈት እስከሚችል ድረስ የነበረው የጊዜ ልዩነት የደህንነት አባላቱ ምላሽ ሰጪ ወይም ሪአክቲቭ እንጂ አስቀድሞ ተከላካይ ወይም ፕሮአክቲቭ እንዳልነበሩ ያሳያል የሚሉ ሰዎች ተበራክቷል። የጠመንጃ ወይም ሻትጋን መጠኑ ትልቅ ከመሆኑ አንጻር ደግሞ ግለሰቡ ይህንን መሳሪያ በምን አይነት ሁኔታ ነው ደብቆት እስከ መፈተሻ ጣቢያው ድረስ ሊያመጣው የቻለ የሚለው ጉዳይ በሆቴል ውስጥ የነበሩ የክትትል ካሜራዎች እንዴት ሳይመዘግቡት ቀሩ የሚለውንም ተጨማሪ ጥያቄ ለደህንነት ባለሙያዎች እንቆቅልሽ ነው የሆነባቸው። አጥቂው መሳሪያውን አውጥቶ ቶክስ መክፈት እስከሚችል ድረስ የነበረው የጊዜ ልዩነት የደህንነት አባላቱ ምላሽ ሰጪ ወይም ሪአክቲቭ እንጂ አስቀድሞ ተከላካይ ፕሮአክቲቭ እንዳልነበሩ የሚያሳይ ተደርጎ ተወስዷል። ታዲያ ይህ ታላቅ የደህንነት ስብራት ፕሬዚዳንቱ በዓለም ፊት ለከፍተኛ አደጋ እንዲጋለጡ ከማድረጉም በላይ በአሜሪካ የጸጥታ መዋቅር ላይ ያለውን የህዝብ እምነትም ከፉኛ እንዲሸረሸር አድርጓል። ያለ ጥርጥር የትላንት ምሽቱ ክስተት የቴክኖሎጂም ሆነ የሰው ኃይል ጥበቃ ስልት በዘመናዊው ዓለም ውስጥ ያለውን ድክመት ያሳየ ነው የሚሉ አካላት በተለይ እንደ ዋሽንግተን ሂልተን ያሉ ለህዝብ ክፍት የሆኑ ሆቴሎች ለከፍተኛ የመንግስት ባለስልጣናት ደህንነት ምን ያህል አስቸጋሪና ተጋላጭ የሚያደርጓቸው መሆናቸውን በድጋሚ ያስመሰከረ አጋጣሚ ነው የሆነው። በመቶዎች የሚቆጠሩ ጋዜጠኞችና ባለስልጣናት ባሉበት በዚህ ስፍራ እንዲህ ያለ ጥቃት መከፈቱ የጥበቃ ቀለበቱ ከመሰረቱ መናጋቱን የሚያረጋግጥ ተቋሙንም ለከፍተኛ ተጠያቂነት
የሚዳርግ እውነታ ነው ተብሏል። ነገር ግን ይህ ክስተት ትራምፕ እንዴት ከፊታቸው የሚጠብቃቸውን የሚድተርም ምርጫ ታሳቢ ያደረገ የተቀነባበረ ድራማ ወይም ስቴጅ ድራማ ሊሆን ይችላል የሚሉ ነጥቦችም እንዲነሱ ነው መንገድ የከፈተው። በርካቶች ፕሬዚደንት ትራምፕ የስርዓቱ ጠላቶች ሊያጠፉኝ ይፈልጋሉ የሚለውን ንግግራቸውን ለህዝቡ በተጨባጭ ለማሳየት ሲና አጋጣሚ ተጠቅመውበታል ብለው ያምናሉ። ጥቃቱ በተፈጸመ ጥቂት ደቂቃዎች ውስጥ የታዩት ትዕይንቶች ደግሞ ፕሬዚደንቱ በደህንነት አባላት ተከበው በኩራት ከአዳራሹ ሲወጡ የሚያሳዩ የቪዲዮ ምስሎች ለፖለቲካ ጥቅማቸው ለመዋል ወይም ለቀስቀሳ የሚሆኑ እጅግ ማራኪ ግብአቶች ሆኖ መገኘታቸው ለጥርጣሬዎቹ መነሻ ሆነዋል። ሌላኛው የጥርጣሬ ምንጭ የሆነው ደግሞ የጥቃት አድራሹ ግለሰብ ማንነትና ድርጊቱ የተቋጨበት ፍጥነት ነው። ፖል ቶማስ አለን የተባለው ይኸው ግለሰብ ከፍተኛ የትምህርት ዝግጅት ያለውና የቪዲዮ ጌም ዴቨሎፐር መሆኑ እንደ ተራ ወንጀለኛ ሳይሆን እንዴት ተከፋይ ተዋናይ ሆኖ እንዲታይ እንዳደረገው እንመለከታለን። እንዴት እንዲህ ያለ ሰው ሳይሳካለት እንደሚቀር እያወቀ በሺዎች የሚቆጠሩ ካሜራዎች ባሉበት አዳራሽ ራሱን ለሞት ወይም ለእድሜ ልክ እስራት አሳልፎ ይሰጣል የሚለው ጥያቄም በስፋት እየተነሳ ነው የሚገኘው። ከዚህ በተጨማሪ ደግሞ አጥቂው የተኮሰው ጥይት በአቅራቢያው ያለ ማንም እንግዳ ሳይጎዳ ልክ እንደተመጠነ ትዕይንት በአንድ የደህንነት አባል የጥይት መከላከያ ልብስ ወይም ቡሌት ፕሩፍ ቨስት ላይ ብቻ ማረፉ ጉዳዩን አስቀድሞ የታቀደና ውጤቱ የታወቀ ድራማ ነው ብለው በርካቶች በማህበራዊ ትስስር ገጾቻቸው ሀሳቡን እንዲያራግቡ አድርጓቸዋል። ለዚህ እንደ ምሳሌ የሚያነሱት በታሪክ ውስጥ የተወሰኑ መሪዎች የህዝብን ርህራሄና ድጋፍ ለማግኘት ሲሉ እንዲህ ያሉ የጥቃት ሙከራዎችን በማቀነባበር የተቃዋሚዎቻቸውን ድምጽ ለማጥፋትና የራሳቸውን ስልጣን ለማጠናከር ተጠቅሟል የሚለውን መከራከሪያ ነው። ከዚህ በተጨማሪ ደግሞ የድራማው ክስ ደጋፊዎች እንደሚሉት ከሆነ የሴክሬት ሰርቪስ ተቋም እንዲህ ያለውን ግልጽ ስህተት እንዲሰራ የተደረገው ሆን ተብሎ ነው። በሆቴል ውስጥ ያለ እንግዳ መሳሪያ ይዞ እስከ ፕሬዝዳንቱ ድረስ መጓዙ የደህንነት ግድፈት ሳይሆን ትዕይንቱ እንዲሳካ የተተወ ክፍት በር ነው ብለው እንዲያምኑ አድርጓቸዋል። ይህ ደግሞ በምርጫ ዋዜማ ወይም በሚድተርም ምርጫ ዝግጅቶች ባሉበት መፈጠሩ ለትራምፕ ደጋፊዎች ትራምፕ ጀግናችን በተአምር ተረፈ የሚል መንፈሳዊና ፖለቲካዊ ተረክ እንዲፈጥሩ እንደሚያግዛቸው ታምኗል። በአንጻሩ ተቃዋሚዎቻቸው ደግሞ ይህንን ድርጊት እንደ ፖለቲካዊ ቁማር የሚመለከቱት ቢሆንም የህዝብን ትኩረት ከወቅታዊ የኢኮኖሚና የማህበራዊ ችግሮች ወደ ግል ደህንነትና ርህራሄ ለመቀየር የታለመ ስልታዊ እንቅስቃሴ ነው የሚላሉ። በአጠቃላይ ግን የሚያሳየን መስላችሁ በአሜሪካ ፖለቲካ ውስጥ ያለው አለመተማመን አሁን የት ደረጃ ላይ እንደደረሰና አንድ እውነተኛ ሊሆን የሚችል አደጋው እንኳን በጥርጣሬና በሴራ ትንታኔዎች ተተብትቦ እንዴት የፖለቲካ ፍጆታ ሊሆን እንደሚችል ነው የሚያሳየን። ወደ ክስተቱ ማዕከላዊ ሰው ማለትም ወደ 31 ዓመቱ የካሊፎርኒያ ነዋሪ ሆነው ኮል ቶማስ አለን ማንነት የተመለከቱ መረጃዎች ስንመለከት ደግሞ ነገሮች ይበልጥ የሴራ ትንተናዎች የሚደግፉ ሆነው እናገኛቸዋለን። የአጥቂው ግላዊ ታሪክና አስተዳደግ ለሁለቱም ወገኖች ለሴራ ትንታኔ አቅራቢዎችም ሆነ ለህግ አስከባሪዎች ትልቅ ግብአት ነው የሆነው። አለን እንደ አንድ ተራ ወንጀለኛ ወይም የቀድሞ ወታደራዊ ልምድ ያለው ሰው ሳይሆን በከፍተኛ የትምህርት ተቋም የተመረቀ የተረጋጋ ህይወት የነበረውና በሙያው ደግሞ የቪዲዮ ጌም አልሚ ወይም ቪዲዮ ጌም ዴቨሎፐር የነበረና የሂሳብ ትምህርት ረዳት ወይም ቱተር ሆኖ ያገለግል የነበረ ሰው ነው። እንዲህ ያለ ዋይት ኮላር ተብሎ የሚፈረጅ ግለሰብ በድንገት የጦር መሳሪያ አንግቦ የዓለምን ቁንጮ መሪ የዓለም ለሀያለው ሀገር አሜሪካን ፕሬዝዳንት ለመግደል መነሳቱ ጉዳዩን ይበልጥ ምስጢራዊ እንዲሆን አድርጎታል። የፌዴራል ምርመራ ቢሮ ወይም ኤፍቢአይ ያደረገ ያለው ፍተሻ እንደሚያሳየው ከሆነ አለን ይህ ጥቃት ለመፈጸም ለወራት ዝግጅት ሲያደርግ ቆይቷል ይላል። በኮምፒውተሩ ላይ የተገኙ መረጃዎች እንደሚያሳዩት ከሆነ የፕሬዝዳንቱን የጉዞ መርሃ ግብርና የዋሽንግተን ሂልተን ሆቴል ውስጥ የህንፃው የካርታ ምስሎች በዝርዝር ሲያጠና ነበር ተብሏል። እዚህ ጋር ነው ታዲያ ይህ የድራማ ክስ አራማጆች ጥያቄ የሚነሳው። አንድ የቪዲዮ ጌም የሚሰራ ሰው እንዴት የሴክሬት ሰርቪስን የደህንነት ፕሮቶኮል ሰብሮ ለመግባት የሚያስችል ብቃትን ሊኖረው ቻለ የሚል ጥያቄ ያነሳሉ። ግለሰቡ መሳሪያዎቹን በጥሬ ገንዘብ መግዛቱና በማህበራዊ ሚዲያ ላይ ምንም አይነት አክራሪ የፖለቲካ መልእክቶችን ሲያስተላልፍ የሚታወቅ አለመሆኑ ድርጊቱ በጥቁር መጋረጃ ጀርባ በሌሎች አካላት የተቀነባበረና ግለሰቡም ለዚህ ተግባር የተመለመለ ተዋናይ ሊሆን ይችላል የሚል ግምት እንዲሰፍን አድርጓል። በሌላ በኩል ደግሞ የአለን ግላዊ ሁኔታ የትራምፕ ሎን ወልፍ ሲሉ የገለጹት አገላለጽ የሚያሟላ መገለጫዎች ይጋራል። በቅርብ ጊዜያት የታዩ ጥቃቶች እንደሚያሳዩት ከሆነ አጥቂዎች የግድ የታወቀ የፖለቲካ ድርጅት አባላት መሆን አይጠበቅባቸውም። በተለይ በአሜሪካ ኮንቴክስት ይልቁንም በኢንተርኔት በሚያገኟቸው መረጃዎች ተገፋፍተውና ራሳቸውን በራሳቸው አክራሪ አድርገው ወይም ሰልፍ ራዲካላይዝድ አድርገው እንዲህ ያሉ ድርጊቶችን ሊፈጽሙ እንደሚችሉ በተደጋጋሚ ተመልክተናል። አለን በሆቴሉ ውስጥ ለ3 ቀናት ቀድሞ ክፍል ይዞ መቆየቱና ከሰራተኞች ጋር የነበረው የተረጋጋ ግንኙነት ጥቃቱን በከፍተኛ ጥንቃቄና ቀዝቀዝ ባለ መንገድ አቅዶ ያደረገው መሆኑን ያሳያል የሚሉም ድምጾች ተሰምተዋል። ይህ ደግሞ ድራማ ነው የሚለውን ወሬ ውድቅ ለሚያደርጉ ወገኖች እንደ ትልቅ ማስረጃ ነው የሚቆጠረው። ምክንያቱ ግለሰቡ ህይወቱን አደጋ ላይ ጥሎ እስከ መጨረሻው ድረስ መሄዱና የታጠቀው መሳሪያም ገዳይ መሆኑ ጉዳዩን ከቀልድ በላይ ያደርገዋል ይላሉ። በአጠቃላይ የአጥቂው ማንነት ግን በሁለት ተቃራኒ ሁኔታዎች መካከል የሚዋዥቅ ነው። በአንድ በኩል የትምህርትና የስራ ታሪኩ ለእንዲህ ያለ ወንጀል የማይመጥን መሆኑ የሴራ ትንታኔዎች ያስቀምጣሉ። ማለት አለን ቲቸር ኦፍ ዘ ማንዝ የመሳሰሉትን ሽልማቶች ያገኘ የነበረ ሰው ነው። እንደዚህ አይነት ነገር ሊያደርግ የሚችል ሰው አይደለም። የቀደመ ታሪኩም ለእንደዚህ አይነት ነገር የሚገፋፋ አይደለም ይላሉ። በሌላ በኩል ደግሞ ያደረገው
ዝርዝር ዝግጅትና የፈጠረው የደህንነት ስጋት እውነተኛ አደጋ መሆኑን የሚያረጋግጥ ነው የሚሉም በሁለት ጎዳት ከፍለው ክርክሩ እንዲያካሂዱ አድርጓል። አለን አሁን በቁጥጥር ስር ውሎ ምርመራ የተደረገበት ያለ ቢሆንም የሱ የእምነት ቃልና ከጀርባው ያሉ ግንኙነቶች ይፋ ሲሆኑ የድራማ ወሬ ወይም ያበቃል ወይም ደግሞ ይህ ሴራና ድራማ ነው የሚሉ ነገሮች ማገዶ ሆኖላቸው ሊቀጥሉ የሚችሉበት እድልን ይፈጥራል። ይህ የግድያ ሙከራ በታሪክ ልዩ የሚያደርገው ነገር መስላችሁ በዓለም ላይ እጅግ ተጽዕኖ ፈጣሪ የሚባሉ ጋዜጠኞች፣ ቴሌቪዥን ጣቢያ ባለቤቶችና የፖለቲካ ተንታኞች ብሎም ከፍተኛ የአሜሪካ ባለስልጣናት በአካል በተገኙበት ስፍራ መከሰቱ ነው። ድራማ ነው የሚሉ ወገኖች ይህንኑ ነጥብም እንደ መከራከሪያ ያቀርቡታል። ፕሬዚደንት ትራምፕ እንደ ጋዜጠኞች እራት ያለውን መድረክ መርጠው ምስሉን ለዓለም ለማሰራጨትና ድርጊቱንም በታሪክ ማህደር ውስጥ ለማስቀረት የታለመ ፍጹም ትወና የተሞላበት ስራ ነው ይላሉ። በተለይ ጥቃቱ እንደተፈጸመ ጋዜጠኞች በጠረጴዛዎች ተደብቀው እያለ የፕሬዚዳንቱ የደህንነት ኃይሎች ያሳዩት የተጋነነ የሚመስል የመከላከል እንቅስቃሴ ለካሜራ ተብሎ የተደረገ ትርኢትን ያስመስለዋል የሚሉ ወገኖች ጥርጣሬያቸውን ያነሳሉ። ይሁን እንጂ በሌላ በኩል ደግሞ እንዲህ ባለ በገለልተኛ አካላትና የትራምፕን አስተዳደር በማይደግፉ ጋዜጠኞችም ጭምር በተሞላ አዳራሽ ውስጥ ድራማ መስራት በእሳት እንደመጫወት መሆኑ ደግሞ ሌሎች ወገኖች ወይም ባለሙያዎች ይናገራሉ። በቦታው የነበሩ ምስክሮች ደግሞ የትራምፕ ደጋፊዎች ብቻ አልነበሩም። እያንዳንዱ እንቅስቃሴያቸውን በጥቃቅን መነጽር የሚከታተሉ የሊበራል ሚዲያ ጋዜጠኞችና ተቃዋሚ ፖለቲከኞችም ጭምር ነበሩ። አንድ ትንሽ ስህተት ቢፈጠር ወይም የተኮሰው ግለሰብ የተዋናይነት ምልክት ቢያሳይና ድራማ የሚመስል ነገር የሚያሳብቅ ነገር ቢፈጠር ጉዳዩ ወዲያውን ሊጋለጥ እንደሚችል ይታወቃል። በቦታው የነበሩ ምስክሮች እንደሚናገሩት ከሆነ የተኩስ ድምጾቹ እውነተኛ ነበሩ፣ ያስከተሉት ድንጋጤም እጅግ ከፍተኛ ነበር የሚል ሐሳብን አቅርቧል። መሳሪያው የእውነት እንዳልሆነና ትዕይንቱም ለፖለቲካ ተብሎ የተዘጋጀ እንደሆነ ቢሰማን ኑሮ 2600 ሰዎች በአንድ ጊዜ የመደንገጥና የመሸበር ስሜት አያሳዩም ነበር ሲሉም የሲኤንኤን እና የኒውዮርክ ታይምስ ጋዜጠኞች በወቅቱ የነበረውን ስሜት ሲገልጹ ተስተውሏል። ነገሩ ድራማ ነው የሚል ክስን የሚያራምዱ አካላት ትኩረት የሚሰጡት በካሜራ ቀረጻውና ጥራት አቅጣጫ ላይ ነው። ጥቃቱ ሲፈጸም ካሜራዎች ልክ እንደ ፊልም ቀረጻ ፕሬዚዳንቱን ማዕከል አድርገው መቆየታቸውና የደህንነት አባላቱ ፕሬዚዳንቱን ከበው ሲያስወጡ የታየው ፍጹምነት በብዙዎች ዘንድ ጥያቄ ያስነሳ ጉዳይ ሆኗል። ነገር ግን ለዚህ የሚሰጠው ምላሽ ዝግጅቱ ለቀጥታ ስርጭት ታስቦ በደርዘን የሚቆጠሩ ካሜራዎች ተሰድሮበት የነበረ በመሆኑ ምክንያት ክስተቱ ከየትኛውም አቅጣጫ ጥራት ባለው መልኩ መቅረጽ መቻሉ ተፈጥሯዊ ነው፣ ለድራማ ተብሎ ወይም አርቲስቲክ በሆነ መንገድ ሁነቱን ለማስቀረት ተብሎ የተደረገ አይደለም የሚል ሐሳብ ይነሳል። ይህ የሚያሳየን ደግሞ መሰላችሁ በአሜሪካ ፖለቲካ ውስጥ እውነት በአይን ቢታይም እንኳን በጥርጣሬ መነጽር ለሚያይ ሰው ሁሉም ነገር እንደ ጥበብ ወይም እንደ ፊልም ሊቆጠር የሚችል እንደመሆኑ የሚያሳይ ነው። ይህ በምስክሮች የተሞላው አዳራሽ ለትራምፕ የጀግንነት መድረክ ሆኖላቸዋል ወይስ የደህንነታቸው ውድቀት ያጋለጠ አሳፋሪ ክስተት የሚለው ጥያቄ ግን ዋነኛው ማጠንጠኛ ሆኗል። ይሁንና የጥይቱ ድምጽና በቦታው የነበረው ሽብር ለሺዎች የሚቆጠሩ ሰዎች በዛሬው ዕለት ሊረሱት የሚያችሉት እውነተኛ ቅዠት ሆኖ ነው ያለፈው። ለትራምፕ ጀግንነት ነው ወይስ የደህንነት ውድቀት የሚለው ጥያቄ እንዳለ ሆኖ ማለት ነው። በጥቃቱ ወቅት አንድ የሴክሬት ሰርቪስ አባል በጥይት መመታቱና በለበሰው የጥይት መከላከያ ልብስ ወይም ቡሌት ፕሩፍ ቬስት ምክንያት ከሞት መትረፉ በይፋ ተነግሯል። ለህግ አስከባሪዎች ይህ ክስተት እውነተኛ ለመሆኑ ትልቁ ማረጋገጫ ተደርጎ የሚወሰድ ፋክት ነው። ምክንያቱ ደግሞ በገዛ የደህንነት አባላቸው ላይ እውነተኛ ጥይት የሚተኩስ ድራማ ሊኖር አይችልም የሚል ጠንካራ መከራከሪያን ያቀርባል። ይሁን እንጂ የሴራ ተንታኞች ይህንን ክስተት ለራሳቸው መከራከሪያነት ነው የሚጠቀሙበት። ጥይቱ ያረፈው ለምን በሰውነቱ ላይ ሳይሆን ጥይት በማይበሳው ልብስ ላይ ብቻ ሆነ ወይም ቡሌት ፕሩፍ ቬስት በሚባለው ፖሊሶችና የተለያዩ የአሜሪካ ከፍተኛ የመከላከያ ኃይሎች የሚለብሱት የጥይት መከላከያ ላይ እንዴት ነው እዛ ላይ ሊያርፍ የቻለው የሚለው ጥያቄ በስፋት እንዲያነሱ ያደርጋቸው ይገኛል። የጥይቱ መተኮስ ቴክኒካዊ ሁኔታ ሲመረመር ደግሞ ጥርጣሬያችን ይበልጥ ይወሳሰባል ይላሉ። አጥቂው ኮል ቶማስ አለን የታጠቀው መሳሪያ ወይም ሻትጋን በአንድ ጊዜ በርካታ ጥይቶችን የሚበትን መሳሪያ ሆኖ ሳለ እንዴት በአቅራቢያው የነበሩትን ከ2600 በላይ እንግዶች ሳይነካ አንዱን የጥበቃ አባል ብቻ ኢላማ ሊያደርግ ቻለ የሚለው ነጥብም ብዙዎች እንቆቅልሽ ሆኖ ቀጥሏል። ይህ ሁኔታ የታለመና ውጤቱ የታወቀ ቶክስ ወይም ኮንትሮልድ ሾት ያስመስለዋል የሚሉ ወገኖች ድርጊቱ ፕሬዚዳንቱን ሳይጎዳ ግን ደግሞ ጥቃቱ እውነተኛ እንዲመስል ለማድረግ በአንድ የደህንነት አባል ላይ እንዲያደርፍ ተደርጎ የተቀነባበረ ነው ብለው እንዲያምኑ አድርጓቸዋል። በተለይ የቆሰለው ወኪል ማንነት እስካሁን በሚስጥር መያዙና በሆስፒታል ያለው ሁኔታን በዝርዝር አለመገለጹ ለጥርጣሬዎቹ ተጨማሪ ቤንዚን ነው የሆነላቸው። ከዚህ በተጨማሪ ደግሞ በአዳራሹ ውስጥ የተሰማው የተኩስ ድምጽ ባህሪው ሌላኛው የመከራከሪያ ነጥብ ነው። አንዳንድ በቦታው የነበሩ ምስክሮች ድምፁ እውነተኛ የጦር መሳሪያ ሳይሆን እንደ ርችት ወይም ባዶ
ጥይት ብላንክ እንደነበረ ይናገራሉ። ይህ ደግሞ በፊልም ቀረጻዎች ላይ የምናየው አይነት ድምጽ ለመፍጠር የታለመ ነው የሚሉ ወገኖች አሉ። በአዳራሽ ውስጥ አንድም የጥይት ምልክት ወይም የተሰበረ መስተዋት አለመገኘቱ ደግሞ እንደ ማስረጃ ያቀርባሉ። ሆኖም የፌዴራል ምርመራ ቢሮ ወይም FBI በቦታው ላይ የጥይት ቀለሃ ማግኘቱና መሳሪያውም ገዳይ መሆኑን በይፋ አረጋግጧል። ይህ በእውነትና በሴራ መካከል ያለው ፍልሚያ ደግሞ የሰውን ሕይወት መስዋዕት ሊያደርግ የሚችል አደገኛ ጨዋታ ነው ወይስ በትክክልም የታቀደ የግድያ ሙከራ የሚለው ጥያቄ በህዝቡ ዘንድ አሁንም ምላሽ ሳያገኝ እንዲቀጥል አድርጎታል። የሚያሳይን ደግሞ መሰላችሁ የሰው ደም በፈሰሰበትና ጥይት በታየበት አውድ ውስጥ እንኳን ሳይቀር በአሜሪካ ፖለቲካ ውስጥ ያለው ከፍተኛ መከፋፈል ሰዎችን ለሁለት ተቃራኒ ሁኔታዎች እንዲገዙ ማድረጉ ነው። ለደጋፊዎቹ ያ የቆሰለው ወኪል የጀግንነት ምልክት ሆኖ ነው የሚታየው። ለጠራጣሪዎቹና ለሴራ ተንታኞች ደግሞ የትዕይንቱ አካል ወይም ተዋናይ አድርገው እየወሰዱት ይገኛሉ። ከዚህ ባሻገር የሴክሬት ሰርቪስ አመራሮች ከክስተቱ በኋላ ዝርዝር መግለጫ ከመስጠት ይልቅ ምርመራ ላይ ነን በሚል አጭር ቃል መወሰናቸው ለድራማው ክስ አራማጆች ትልቅ የጥርጣሬ ምንጭ ሆኖላቸዋል። በአሜሪካ ታሪክ ውስጥ እንደዚህ ያለ ከፍተኛ የደህንነት ጥሰት ሲከሰት ተቋም ወዲያውኑ ግድፈቱን አምኖ ለህዝብ ማብራሪያ መስጠት ሲገባው አሁን የታየው ሁኔታዎችና እውነታዎችን ለመደበቅ የተሄደው አዝማሚያ አንድ የሚደበቅ ሚስጥር አለ የሚል መላምት እንዲነግስ አድርጓል። በተለይ በሆቴሉ ውስጥ የነበሩ የክትትል ካሜራዎች ወይም CCTV ምስሎች ከተወሰኑት በስተቀር ሙሉ በሙሉ ለህዝብ ይፋ ለመደረጋቸው ጥቃቱ የተቀነባበረ ነው ለሚሉ ወገኖች ዋነኛ ማረጋገጫ ተደርጎ እየቀረበ ነው የሚገኘው። የተቋሙ ዝምታ ሌላው ትርጉም የሚሰጠው ደግሞ ከውስጥ አመራሮች ጋር በተያያዘ ነው። ከ2024 የፔንሰልቬኒያ ጥቃት በኋላ ተቋሙ ከፍተኛ የአመራር ለውጥ አድርጎ የነበረ ቢሆንም አሁንም በዋና ከተማው እምብርት ላይ እንዲህ ያለ ክፍተት መፈጠሩ ግን የተቋሙን ህልውና ጥያቄ ውስጥ የጣለ ሆኗል። የሴራ ተንታኞች ይህ ዝምታ የመነጨው ከጥፋተኝነት ሳይሆን ከስምምነት ነው ብለው እንዲያምኑ አድርጓቸዋል። ማለት ፕሬዚዳንቱ የፖለቲካ ትርፍ እንዲያገኙ ተቋሙ ሆን ብሎ ክፍተቱን ፈጥሯል ወይም ድርጊቱ ድራማ መሆኑን ስለሚያውቅ የሚሰጠው ተጨባጭ መረጃ አጥቷል የሚል መከራከሪያን ያቀርባሉ። ለዚህ ደግሞ እንደ ምሳሌ የሚያነሱት ጥቃቱ በተፈጸመ በጥቂት ደቂቃዎች ውስጥ ፕሬዚዳንቱ ወደ ዋይት ሃውስ ተመልሰው ሙሉ ደህንነት ላይ ይገኛሉ የሚል የተረጋጋ መግለጫ መስጠታቸው ነው። ይህም የደህንነት ኃይሎቹ ሁኔታውን አስቀድመው ይቆጣጠሩት እንደነበር የሚያሳይ ነው ይላሉ። ከዚህ በሌላ በኩል ደግሞ ስንመለከተው የፌዴራል ምርመራ ቢሮ FBI እና የሴክሬት ሰርቪስ ተቋም በከፍተኛ ውጥረት ውስጥ መሆናቸው የሚጠቁሙ መረጃዎች መውጣታቸው ነው። በኮንግረስ ውስጥ ያሉ የሪፐብሊካንና የዲሞክራት አባላት በጋራ በመሆን አስቸኳይ የምርመራ ኮሚቴ እንዲቋቋም ጠይቀዋል። ጉዳዩ በተቋማቱ መካከል ያለውን አለመተማመን ጎልቶ እንዲወጣ አድርጓል። የደህንነት ባለሙያዎች እንደሚሉት ዝምታው የመነጨው ድራማ ስለሆነ ሳይሆን ተቋሙ በራሱ ውስጥ ያለውን ግዙፍ የደህንነት ብልሽት እንዴት ለህዝብና ለኮንግረስ ማስረዳት እንዳለበት ግራ በመጋባቱ ምክንያት ነው ይላሉ። አጥቂው ኮል ቶማስ አለን ወደ ሆቴሉ መሳሪያ ይዞ የገባበትን መንገድ በዝርዝር መግለጽ ሌሎች መሰል ጥቃቶችን ሊፈጽሙ የሚያስቡ ሰዎች መንገድ ማሳየት ስለሚሆን ተቋሙ መረጃዎችን ለመደበቅ የተገደደው በዚህ ምክንያት ነው የሚሉም አሉ። በአጠቃላይ ግን የሚያሳየን መስላችሁ በመንግስት ተቋማትና በህዝብ መካከል ያለው የመረጃ ፍሰት መቋረጥ ለሴራ ትንታኔዎች ለም መሬት ሆኖ እያገለገለ ስለመሆኑ ነው። የሴክሬት ሰርቪስ ዝምታ ለደጋፊዎቹ ጥያቄ ጥንቃቄ ሲሆን ለተቃዋሚዎቹና ለተጠራጣሪዎቹ ግን የድራማው ሚስጥር መጠበቂያ መንገድ ተደርጎ ተወስዷል። የተቋሙ ተአማኒነት አሁን ካለው የፖለቲካ ቀውስ ጋር ተዳምሮ ትልቅ ፈተና ላይ ነው የወደቀው። ጥቃቱ በእውነትም የታቀደ የግድያ ሙከራ ይሁን ወይም በሴራ ተንታኞች እንደሚባለው የተቀነባበረ ድራማ ያስከተለው ፖለቲካ ውጤት እጅግ ግዙፍ ነው። ፕሬዚዳንት ትራምፕ ከጥቃቱ በኋላ ባሳዩት የተረጋጋና አይበገሬነት የተሞላበት ስሜት ደጋፊዎቻቸውን በከፍተኛ ሁኔታ ከማነቃቃታቸውም በላይ ገለልተኛ የነበሩ መራጮችን ትኩረትም ለመሳብ ችሏል ተብሎ ይታመናል። ይህ ሁኔታ በምርጫ ወቅት የተጎጂነትና የጥንካሬ ትረካ ወይም ቪክቲምሁድ ኤንድ ስትሬንግዝ ናሬቲቭ በፖለቲካ ውስጥ ምን ያህል ተጽዕኖ ፈጣሪ መሆኑን ያሳየበት ወሳኝ ምዕራፍ ነው። ትራምፕ ይህ ናሬቲቭ ከዚህ ቀደምም ስለሰራላቸው በድጋሚ ሊሞክሩት ይችላሉ የሚል እምነት ያላቸው ሰዎችን በርካቶች ናቸው። ከፊታቸው የሚድተርም ምርጫ የሚጠብቃቸው ሪፐብሊካኖች ይህ ክስተት እንደ ዋነኛ የምርጫ መቀስቀሲያ መሳሪያ አድርገው መጠቀም እንደሚፈልጉና ይህም ድራማ የሚለው ጥርጣሬ ይበልጥ እንዲፋፋም ያደረገው ዋነኛ ምክንያት ተደርጎ ተወስዷል። ተቃዋሚ ዲሞክራቶች በበኩላቸው ጥቃቱን እያወገዙ እንኳን ቢሆንም የደህንነት ክፍተቱና የክስተቱ ወቅታዊነት በመጥቀስ ግን ጥያቄዎችን ከማንሳት አልተቆጠቡም። ይህ በአሜሪካ ሕዝብ መካከል የተፈጠረው የሁለት እውነታ ቀውስ አንዱ ወገን ጥቃቱ እንዳሳዛኝ የዲሞክራሲ ላይ የተፈጸመ ጥቃት ወይም አደጋ ሲያደርገው፣ ሌላኛው ደግሞ እንደ ረቀቀ የፖለቲካ ቁማር ማየቱ ሀገሪቱ ያለችበትን የፖለቲካ ዋልታ ረገጥነትና የፖለቲካ ፍጥጫ ጥልቅ መከፋፈል ላይ መድረሱ በግልጽ ያሳያል። የጥቃት አድራሹ ኮል ቶማስ አለን በምርመራ ወቅት የሚሰጠው ቃል ምንም ይሁን ምን ከዚህ በኋላ የፖለቲካ አየሩ ቀድሞውኑ ክስተቱን ወደፈለገበት አቅጣጫ እየጠመዘዘው ነው የሚገኘው። ይህ ክስተት ደግሞ በአሜሪካ የደህንነት አጠባበቅ ታሪክ ውስጥ አዲስ ምዕራፍን ይከፍታል ተብሎ ነው የሚጠበቀው። ከዚህ በኋላ እንደ የዋይት ሃውስ ኮረስፖንደንቶች የእራት ግብዣ ያሉ ለህዝብ ክፍት የሆኑና በሆቴሎች ውስጥ የሚካሄዱ ታላላቅ መድረኮች የደህንነት ጥላ እንዲወድቅባቸው አድርጓል። ይሁን እንጂ ከደህንነት አጠባበቁ በላይ ለሀገሪቱ ትልቁ ስጋት የሆነው ግን እውነትን የመለየት አቅም መዳከሙ ነው። አንድ
በሀገር መሪ ላይ ጥቃት ሲፈጸም ህዝቡ በአንድነት ከማዘንና ድርጊቱን ከመኮነን ይልቅ ድራማ ነው ወይስ እውነት በሚል ክርክር መጠመዱ የዲሞክራሲ ተቋማትና የሚዲያ ተአማኒነት በከፍተኛ ደረጃ መሸርሸሩን የሚያሳዩ እውነታው ምንም ይሁን ምን የዋሽንግተን ሄልተኑ ጥቃት የ2026ቱን ሚድተርም ምርጫ ውጤትና የአሜሪካን ቀጣይ ፖለቲካ ጉዞ የሚወስን ትልቅ ታሪካዊ አሻራውን ጥሎ ማለፉ የሚያከራክረን አይሆንም በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዤ በቀጣይ በሌላ ጉዳይ እስክንገናኝ ድረስ እዚህ ጋር ሰናበታችኋለሁ። በቸር ሰንብቱልኝ። ሰላም።